ኢትዮጵያ ከመካከለኛው ምስራቅ ጋር የረጅም ዘመን ግንኙነቶች እንዳሏት ታሪክ ያውሳል። የእስልምና ሃይማኖትም ወደ ኢትዮጵያ ከመግባቱ በፊት ኢትዮጵያውያን መካ መዲና ውስጥ ይኖሩ ነበር። የመጀመሪያዎቹ የእስልምናን ሃይማኖት የተቀበሉት የውጭ ሀገር ዜጎችም ኢትዮጵያውያን እንደነበሩ ይወሳል። ለምሳሌ ነብዩን ራሳቸውን ሞግዚት ሆነው ያሳደጓቸው ኢትዮጵያዊት እሙ አሚን አልሐበሻ ይባላሉ። የቢላልንም ታሪክ መጥቀስ ይቻላል። በፋርስ ምድር ደግሞ ትልቅ ፈላስፋ ባለቅኔ ነበረ። እርሱም ዑመር ኸያም ይባላል። የዑመር ኸያምን ስራዎች የቲያትር ምሁሩ ደራሲው ተስፋዬ ገሰሰ ወደ አማርኛ ተርጉሞትም አንብበናል። በዚህም ድርሰት ውስጥ የፋርስንና የኢትዮጵያን የቆየ ግንኙነት መጽሐፉ ድልድይ ሆኖ ዳግም አገልግሏል። በዛሬው ኢትዮጵያዊ ስንክሳራችን ተስፋዬ ገሰሰን ይዘን ወደ ፋርስ ተጉዘን ከዑመር ኸያም ዘንድ እናርፋለን። ጥበቡ በለጠ አዘጋጅቶላችኋል። ውድ የአሃዱ ቤተሰቦች፣ ኢትዮጵያ ከነበሯት ታላላቅ የኪነ ጥበብ ሰዎች መካከል ተባባሪ ፕሮፌሰሩ ተስፋዬ ገሰሰ አንዱ ነበር። ተስፋዬ ከሠራቸው ታላላቅ የኪነ ጥበባት ትሩፋቶች አንዱ በእስልምና ሃይማኖት ውስጥ እጅግ ጎልተው ወጥተዋል ከሚባሉት ባለቅኔዎች፣ ፈላስፎችና ደራሲያን መካከል ዑመር ኸያምንና ሥራዎቹን ወደ አማርኛ ቋንቋ ተርጉሞ ማስነበቡ ነው። ዑመር ኸያም የፋርስ ሰው ነበር። የዛሬዋ ኢራንና በሌሎችም አካባቢዎች ውስጥ የተፈጠረ ዑመር ኸያም ባለቅኔ ነበረ። በተለያዩ ቦታዎች የተቀኛቸው ሐሳቦች ተፈልገው ተሰብስበውም ታተሙ። በአረቡ ዓለም ትልቅ ገዢ ሐሳብ የነበረው ፈላስፋም ነበረ። እነዚህ ሥራዎቹ ወደ እንግሊዝኛ ቋንቋ ተተረጎሙ። ፕሮፌሰሩ ተስፋዬ ገሰሰ ደግሞ ወደ አማርኛ ቋንቋ ተርጉሞት አስነብቦናል። እንዲሁም በመድረክም ተውኖታል። በዛሬው ኢትዮጵያዊ ስንክሳራችን ስለ ዑመር ኸያምና ተስፋዬ ገሰሰ ጥቂት ነጥቦችን እያነሳሳን እንጨዋወታለን። ጥበቡ በለጠ ነኝ። ኢትዮጵያ በክርስትናውም ሆነ በእስልምናው ሃይማኖቶች አያሌ የሚተረኩ ታሪኮች አሏት። በሁለቱም ሃይማኖቶች ደግሞ ከመካከለኛው ምስራቅ ጋር ጥብቅ ቁርኝት አላት። በእስልምናው ሃይማኖት ውስጥ በተለይ ደግሞ ከወደ ኢራን ፋርስ ጋር የቆየም ታሪካዊ ግንኙነት ኢትዮጵያ ነበራት። ይሁን እንጂ ይህንን ስር ሰደድ ግንኙነት በስፋት ስላልተሰራበት የሚጠበቀውን ያህል ውጤት ግን አልተገኘም። ተባባሪ ፕሮፌሰሩ ቲያትረኛው፣ ገጣሚው፣ ደራሲው ተስፋዬ ገሰሰ የፋርሱን ባለቅኔ ዑመር ኸያምንና ሥራዎቹን ወደ አማርኛ ተርጉሞ ትልቅ ቅርስ አስቀምጦ አልፏል። ተስፋዬ ገሰሰ ያሳተመው መጽሐፉ ዑመር ኸያም ልቦለዳዊ የሕይወት ታሪኩና ሩባያቶቹ ይሰኛል። ታሪካዊ ልቦለዱን በአማርኛ ቋንቋ የጻፈው ሊባኖሳዊው ደራሲ የአሚን ሙአሉፍ ይባላል። ወደ እንግሊዝኛ የተረጎመው ደግሞ እንግሊዛዊው ባለቅኔ ኤድዋርድ ፊትዝጄራልድ ነበር። ተስፋዬ ገሰሰ ወደ አማርኛ ተርጉሞት በመካከለኛው ምስራቅና በኢትዮጵያ ጥበባት መካከል ድልድይም ፈጠረ። ታላቁ ደራሲ የተስፋዬ ገሰሰ የልጅነት ጓደኛው ስብሐት ገብረ እግዚአብሔርም ስለ መጽሐፉ በ1998 ዓ.ም የሚከተለውም ብሎ ነበረ። ተስፋዬ ገሰሰ አብሮ አደጌ ነው። ተስፋዬ በተፈሪ መኮንን ትምህርት ቤት የአንደኛና የሁለተኛ ደረጃ ተማሪ ሳለ ያው እንደ ሌሎቻችን ነበረ። ኮሌጅ ስንገባ ግን ክንፍ አወጣ፣ የሳቅ ክንፍ። በሄደበት በተማሪዎች እንደተከበበ፣ በሳቅ እንዳንከተከተ፣ እሱም ራሱ እንደ ሳቀ ነው ተስፋዬ ትዝ የሚለኝ። ተስፋዬ ገሰሰ ገና የቲያትር ቤት መድረክ ላይ ሳይወጣ፣ ገና ተውኔት ትምህርት ቤትም ሳይገባ፣ ገና ተዋናይ እሆናለሁ ብሎ ሳያስብ 4 ኪሎ ኮሌጅ የኑሮ መድረክ ላይ ኮሜዲ መጫወት ያዘወትር ነበረ። ሩባያት ግን እንዳየሁት ምርር ያለ ነው፣ ሰቆቃ ነው፣ እንጉርጉሮ ነው። ወየው ሕይወት ወፊቱ በረረች፣ ወይኔ ኑሮ ጽጌረዳይቱ ጠወለገች፣
ያ የሳቅ ቢራቢሮ የነበረው ተስፋዬ እንኳን ሊተረጉመው ያነባዋል አይባልም ነበር ያን ጊዜ። ግን ተስፋዬም በጥሩ ሰዓት ከሰው ጋር ሲሆን መጫወት፣ መቀለድ፣ መሳቅ ያበዛ ነበር እንጂ ብቻውን ሲሆን መኖር ያው ዑመር ሀያም እንደሚለው መሆኑ ይሰማዋል። ምርር እንጂ ኑሮ እርር ድብን በሆነ ባልሆነው። ተስፋዬ ገሰሰ የተዋናይነትን ጥበብ ሺካጎ አጠገብ በምትገኝ ኤቫንስተን በምትባል ከተማ በኖርዝ ዌስተርን ዩኒቨርሲቲ ተማረ። ትምህርት ቤት ተዘግቶ ልጠይቀው ሄድኩና እሱ ጋር ጥቂት ቀን እንደቆየው በአዲስ አበባ የ53ቱ የታህሳስ ግርግር ተሰማ። ተስፋዬ የሺካጎን የሌሎች ከተማዎችን ታላላቅ ጋዜጦች በሙሉ ሰብስቦ በጥድፊያ እያገላበጠ ሲያነብ እኔ እያላነበብኩ መሆኔን አየ። ለምን አታነብም አለኝ። ምን ያደርግልኛል አልኩት። በጣም ተናደደ። አገርህ አይደለም አትረባም ብሎ ገላመጠኝ። ተቀየመኝ። ግን ምናልባት ከግማሽ ሰዓት በኋላ ቂሙን ረስቷል ትዝ እንደሚለኝ ከሆነ። ይህ እንግዲህ በ53 ዓመተ ምህረት ነበረ። ዛሬ ግን አቦይ ተስፋዬ ወይም ለዑመር ሀያም የሰጠውን ቅጽል እኔም ልጠቀምበትና አቦይ ተስፋዬ በስለዋል። አቦይ ሀያምን እስከ መተርጎም ደርሰዋል። ምናልባት የሆኑ ሰዎችን ወይም ሁኔታዎችን ሊጠላ ይችላል እንጂ አገሩን የማይወድ ፍጡር እንደሌለ አሳምረው ያውቃሉ። ቀበሮም ጉድጓዱንና የሚያድንበትን አካባቢ ይወዳል። ወፍም ጎጆዋንና የምትበርበትን አገር፣ ሸረሪትም ያደራችበትን ጥግ፣ ሰውም እትብቱ የተቀበረበትን በልጅነት የቦረቀበትን አድጎ ልቦና የገዛበትን አገሩን ሁልጊዜም ይወዳል። የፍቅሩ አገላለጽ ይለያይ እንጂ። አቦይ ሀያም በሚወዷት በትውልድ ከተማቸው በናይሽፑር እና በመላው ፋርስ ሕይወት ያሳየቻቸውን አውጥተው አውርደው ጥልቀትና ምጥቀት ባለው ግጥም ጻፉት። እሳቸው ብልጭ ሲልባቸው አንድ ወይ ሁለት ባለ 4 መስመር ግጥሞች ነበር የሚጽፉት። ብዙ ጊዜ እዚያው እጻፉበት ቦታ ትተውት ይሄዱ ነበር ይባላል። አንዳንዴ እንግዲህ ወይን ጠጅ ቤት 1-2 ባለ 4 መስመር ግጥም እየተው ይሄዱ ነበር ማለት ነው። አቦይ ሀያም ካለፉ በኋላ በየቦታው ከተዋቸው ግጥሞች ሊገኙ የቻሉትን የአገራቸው ሰዎች ሰበሰቧቸው። ስብስቡ ሩባያት ተባለ። ባለ 4 መስመር ግጥሞች ማለት ነው። ኤድዋርድ ፊትዝጄራልድ አቦይ ሀያም ጻፉ ያሉትን ጻፈ። እሳቸው እንኳ ከሞቱ 700 ዓመት አልፏቸው ነበረ። ግን ነፍሳቸውን ሩባያት ውስጥ አሽገው ልከውለት ነበረ። የሚስጥሩን ማኅተም ሲከፍተው ጊዜ ግጥሞቹ በእንግሊዝኛ ተነገሩት። ለያሬድ መላእክት ዜማዎችን አሰምተው ነው እንደሚሉት አይነት። ፊትዝጄራልድ ሚስጥሩን በእንግሊዝኛ ግጥሞች ውስጥ አሽጎ ለተስፋዬ ገሰሰ አስተላለፈለት። አቦይ ተስፋዬ ማኅተሙን ሲከፍቱት ጊዜ ግጥሞቹ በአማርኛ ተነገሯቸው። አቦይ ተስፋዬ ሚስጥሩን በአማርኛ ግጥሞች ውስጥ አሽገው ለማን እንደሚልኩለት አይታወቅም። ሲደርሰው ግን ለሌላ የኢትዮጵያ ቋንቋ እንደዚሁ ድንቅ አድርጎ እንደሚከሽነው ይታየኛል። አልፎ አልፎ በልቤ አቦይ ሀያም ፊትዝጄራልድ ተስፋዬ በአማርኛ ይህን ያህል ይጥሙኝ ነበር ይሆን ብዬ አስባለሁ። ለማንኛውም እቺ ትንሽዬ መጽሐፍ ከብዙዎች ትልልቅ መጽሐፍት የበለጠ እውነትም ውበትም ይዛለች። እንግሊዝኛን ለማያውቁና ቢያውቁም መጽሐፉን ሊያገኙት ለማይችሉ አንባቢያን ተስፋዬ ገሰሰ የማይረሳ ትልቅ ውለታ ውሎላቸዋል። የአማርኛ ስነ ግጥም አድባርም ትባርከዋለች፣ ትመርቀዋለች። ዑመር ሀያም ሱፊ ነበሩ ይባላል። ሱፊ ማለት በግጥም ብንናገር የእስልምና ባህታዊ አይነት ሆኖ ፈላስፋ ጭምር ነው። ሱፊዎች ደግሞ ሲጽፉ ብዙ ትርጉም ይደራረቡበታል። ሩባያትም እንደዚሁ ሥጋዊ ሆነን ስናነበው ወይን ያስቴፈስ ልበሰብ ነው የሚለን።
ድሮም የምናውቀው እውነት ነው። ግን የግጥሞቹ ውበት አዲስ እውነት የሰማን ያህል ያስደንቀናል፣ ያስደስተናል። የጥበብ አፍቃሪዎች ሆነን ስናነበው ጥበብን እንደ ወይን ጠጅ እንጠጣ፣ ኑሮ አጭር ስለሆነች አንቦዝን፣ ሳናሰልስ ጥበብን እንመርምር ይለናል። መንፈሳዊ ሆነን ስናነበው የአምላክ ጸጋ እንደ ወይን ጠጅ እንጠጣው፣ ጠዋት በልጅነታችን ጀምረን በአምላክ መንገድ እንጓዝ ይለናል። ሱፊ ሆነው ሲያነቡት ደግሞ ሌላ ነገር ይላቸው ይሆናል። ተስፋዬ ገሰሰ የገጠመልን አማርኛ የሚያውቅ የዛሬ የእኛ ሰው በሚገባው ቋንቋ እንጂ አማርኛ የሚያውቅ ግን የዛሬ 900 ዓመት በፋርስ የኖረ ሰው በሚገባው ቋንቋ አይደለም። ቃላቱ ብቻ ሳይሆን አስተሳሰቡ ጭምር የዛሬ አማርኛ ነው። ስለ አቦይ ስለ ዑመር ኸያም አንድ የፋርስ አፈታሪክ አለ። ላጫውታችሁና ላብቃ። ኸያም ለመጨረሻ ጊዜ ሲታዩ የ74 ዓመት አዛውንት ነበሩ። በዩኒቨርሲቲ አጠገብ ሲያልፉ ውስጡ ለሚደረግ ጥገና አንድ አህያ ድንጋይ ተጭኖ ይመጣል። ነጂው ግባ ቢለው ታዲያ አህያው አሻፈረኝ ይላል። ቢገርፉት ቢጎተጉቱት ወይ ፍንክች። ይህን ጊዜ አቦይ ኸያም ጎንበስ አሉና ለአህያው በጆሮው አንሾኳሾኩለት። ይህን ጊዜ አህያው ሰተት ብሎ ገባ። ሰዎች አቦይ ኸያምን ምን ቢሉት ነው የገባው አሏቸው። ባለፈው ሕይወቱ ይህ አህያ ሰው ነበረ አሉ አቦይ ኸያም እያለ ጋሽ ስብሐት ገብረ እግዚአብሔር ዑመር ኸያም ልቦለዳዊ የሕይወት ታሪኩና ሩባያቶቹ የተሰኘውን በፕሮፌሰር ተስፋዬ ገሰሰ የተጻፈውን መጽሐፍ አስተያየት ጽፎለታል። ሁለቱንም ታላላቅ ደራሲያንን እጅግ እናመሰግናቸዋለን። ፈጣሪም ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።